አንቺስ ብትሆኚ ለምን ደግሞ አትከበሪም? በቃ ተለያይተናል አብረን መሆን አንችልም። ልጃችንን ለማሳደግ ነው እንደዚህ አብረን የተገናኘ ነው። እዚህ ቤት የመጣሁት ተስማምተሽ ነው አይደል የመጣሽው? በዛ ስምምነት ለምን አትቀጥይም? እዚህ ቤት ውስጥ አብርሃም ልጁን ለማየት በየቀኑ በየቀኑ ብቻ በየሰዓቱ ሊመጣ ይችላል አይደል? ከአንቺ ልጅሽን አትቀምጠሽ ከወንድ ጋር እንደዚህ አይነት ነገር እያሳየሽ እሱን ለማስቀናናት ምናምን ለምን ያን ታደርጊያለሽ? የማትፈልጊው ከሆነ ለምን ተከባብረሽ አትኖሪ? ለምን ራስሽን አታስከብሪ? ለምን እንደተለያየ ሰው በራሱ መቆም እንደሚችል አይነት አክት አድርገሽ ለምን እንደተለያየ ሰው አትሆኝም? ለምን በራሱ መቆም እንደሚችል በራስሽ መቆም እንደምትችይ በራስሽ ነገሮችን መወጣት እንደምትችይ አብርሃም ግዴታ በህይወትሽ ውስጥ እንደማያስፈልግሽ ቢያስፈልግም ለልጅሽ እንደሆነ ስትናገሪ ነበር አይደል? ለምን የተናገርሽውን አትሆኝም ታዲያ? ምን አስፈልገሽ በዚህ ደረጃ መጃጃል? ጠገብ ካሁንስ ዝም ስንለ አላበዛሁም እንዴ? እና ታዲያ አንተ ነህ እንዴ በሁለት እግሯ ቆማ የምታሳያት? ራሷ እኮ ናት ቆማ እያሳየች ያለችው። ተሰብራ ሳትቀር እኮ ቆማ እንደዚህ ጠንካራ ሆነ አሳየችህ። ቤት ትላለ ደግሞ እንዴ? አንተ የገዛው አስመሰልከው እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጮማ የሆነ ፈጣን የሆነ መረጃ በዚህ ቻናል ታገኛላችሁ ማለት ነው። እና ደግሞ 5000 አስገቡኝ የኔ ወዶች። 5000 ለመግባት ከጎን የሆናችሁ ፈጣሪ ጠብቃችሁ። በጣም አመሰግናለሁ። ክበሩልኝ። እና 5000 እንግዲህ ኬኩን ቆረስ እንድናደርገው እና 5000 አስገቡና ሳዩኝ ማለት ነው። በተረፈ ፍሬው ደግሞ ስናከብርህ እወቅ ማለት ነው። አበዛው አንደኛህን ከፍ እንዳደረግን ከፍ ዝቅ ማድረግም እንችልበታለን። ገባ? ክብር ትላለህ እንዴ? የትኛውን ክብር ባል ተከብሮ ሲያስከብር ነው እኮ የሚከበረው። ገባ? የትኛውን ክብር ነው? ከሌላ ሴት ጋር ሲላላጥ ከሌላ ሴት ጋር የሆነ ነገር እንትን ሲል የዛኔ ጸጥ ብለህ አሁን ክብር ምናምን ትላለህ እንዴ? ምን ሆና ነው ክብሯ ዝቅ የሚለው? እስኪ ንገረኝ። ወንዶች እኮ ለወንድ ነው የሚቆሙት። አዎ እናውቃለን ማለት ነው። ምንም ተአምር ቢፈጠር ማለት ነው። እናንተም አንድ አይነት ስለሆናችሁ ከሱ ጎን ነው እንጂ የምትሆኑት ማለት ነው። ከተሰበረች ከሴት ጎን አትሆኑ። አንገቷን ደፍታ እየየ ብላ ልቧ ተሰብሮ ዝቅ ብላ እንድትኖር ነበር የጠበቅከው? እስኪ ንገረኝ፣ ምን ነበር የፈለከው? ክብር ትላለህ እንዴ? ደግሞ የትኛውን ክብር ነው? የሰው ልጅ ክብርን ሲያሳይ እኮ ነው ክብር የሚኖረው። ገባህ? ተከብረህ ባሏ ተከብሮ ሲያስከብራት ነው እንጂ ክብር እያልክ እዚህ ጋር ማለት ነው እንደዚህ አትበይ ምናምን ትላለህ እንዴ? ጭራሽ ደግሞ አታፍረም ትንሽ? እስኪ በራሳችሁ አይዲያ ነው ቶሎ። ኢትዮጵያ አይደል ያላችሁት? አዎ እስኪ ከሚስታችሁ ከልጆቻችሁ ጋር ከመሳሰሉት ጋራ ነው እንዴ? ትንሽ ሼም እንኳን ይዘህም እንደ አንተ እንደዚህ ብለህ ስትናገር ምን አይነት ማፈሪያ ነህ እንዴ? አበዛኸው አንደኛህን ማለት ነው። ቤት እንዴ ከቤቱ ላይ እንዴት እንደዚህ ታደርጊያለሽ? ምንድነው እንደዚህ እንዴ? ቤቱ እኮ የራሷ ነው። ራሷ አይደለሽ እንዴ እየከፈለችና እየኖረች እንደሆነ ተናገረች እኮ አለቀ። በቤቷ የፈለገችውን የማድረግ መብት አላት። ገባህ? አንድ ሰው ለሚሰራው ነገር ራሱ ፈጣሪ ይጠይቀው እንጂ እኛ አይመለከተንም። እሷ ስለምትሰራው ነገር ፈጣሪ ጠይቃት እንጂ ምንም የሚመለከተን ነገር የለም። ገባ? ግን ደግሞ በቤቷ የፈለገችውን የማድረግ መብት አላት። አንተ አይደለህም እዚህ ጋር ይሄን አድርጊ ብለህ እንደ ህፃን የምታዛት። ለምን ስቀሽ አየንሽ? ለምን እንደዚህ ሆነሽ አየንሽ? እሱ እንደፈለገ ተላልጦ ተጋግጦ ሲመጣ አንቺ ግን አንገትሽን ደፍተሽ ዝቅ ብለሽ ኑሪ። ልጅሽን ብቻ አቅፈሽ እያሳደግሽ ኑሪ። መከበር ማለት ምን ማለት ነው ላንተ? ማክበር ማለት ምን ማለት ነው ላንተ? ሰው በቤቱ በሰላም መኖር አይችልም? የፈለገውን መሆን አይችልም? በቃ ለምን አብረሽስ ቢሆን ለምን የራሱን ህይወት አይጀምርም? እሷ የራሴን ህይወት ጀምሬያለሁ አለች አይደል? እሱም የራሱን ህይወት ይጀምር። ሲጀምር ከበፊት እኔ ነኝ ጀምሬያለሁ የራሴን ህይወት፣ እሷም የራሷን ህይወት ትጀምር፣ እኔም የራሴን ህይወት ጀምሬያለሁ። ምንም ተአምር ቢፈጠር እኔና እሱ አንድ ላይ መኖር አንችልም፣ በፍጹም ደስተኛ ልሆንም አልችልም ብሎ አብረሽ ራሱ ባንደበቱ ተናግሯል። ተናገረበትም ቪዲዮ አለ ላቀርብላችሁ እችላለሁ። ታዲያ ይሄንን ካለ እሷን ትቶ ለምን የራሱን ህይወት አይኖርም? ለምንድን ነው የተጣለባችሁን ነገር ሰው ሲያነሳባችሁ የሚያንገበግባችሁ ወንዶች? ለምን? ስርዓትህን ያዝ፣ ተከበር። አንተ ፍሬው የምትባለው ማለት ነው ሾካካ ነህ። በጣም ነው የምትደብረው። ሰሞኑንማ የምትናገረው ነገር በጣም ቀይ መስመር እያለፍክ ነው። ፍሬው ብለን ከፍ አደረግነህ፣ ጠገብክ አይደለ? እዚህ አናታችን ላይ ወጣ። ለምን እንደዚህ ይሆናል? እኔ እኮ ቢያንስ እንደውም እኔ ሐሳቦችን በጣም ምናምን ደግፋቸው ነበር። እንደውም ብዙ ሰው በቤትሽ አምጪው አቅርቢው ምናምን እያሉ ነበር። ለምን? አንተን ከማክበር የተነሳ ማለት ነው። አሁን ግን ከፍ ስናደርገህ ጭራሽ ክብር ምናምን
ዝቅ ብላ እያለቀሰች ደግሞ ምንድነው ካልስ ማጠብ አይችልም ትላለህ እንዴ? አንተም ታጥባለህ እንኳን እሱ ገባ እንዴ? ለሰው ያላችሁ ንቀት በጣም ይደብራል። ለምንድን ነው በዚህ ልክ እሱንም የምትንቁት እንዴ? ገና ይሄ ልጅ እኮ ቢያንስ አዲስ ነው፣ ለካሜራም አዲስ ነው። በዚህ ልክ ምንድን ነው እንደዚህ ልትንቁት የቻላችሁበት ምክንያት? የሰው ልጅ የግድ ወፍሮ መዝበጥበጥ አለበት ለእሱን ለማክበር? ወፍራም ለመምሰል ሀብታም ለመምሰል የግድ መወፈር አለበት እንዴ? ዱባይ ያለውን ማን ጊዮርጊስ የሚባለውን እስኪ እሱን ተመልከቱ። ሚሊዮነር ነው፣ በጣም ሀብታም ነው። ግን ደግሞ ዩት የሚመስለውን እረኛ ነው የሚመስለው። ስለዚህ የሰውን ልጅ በእንትን አትገምቱ፣ በውፍረት ወይንም ደግሞ በአለባበስ በምናምን አትገምቱ። ገባህ? አንተም ባል ተብለሃል እኮ እንኳን አይደለም እሱ። ስለዚህ ተከበር። ሩታን አትናገር፣ አለቀ። የሆነ ጥፋት ሲኖር ተናገር። ከዛ ውጭ ግን መብቷ ነው። በመብቷ ለምን ተነሰሽ፣ ለምን ቀናለሽ፣ ለምን ያንገበግባችኋል እንደዚህ? ምንድነው እንደዚህ የሚያንጨረጭራችሁ? ምንድነው እንደዚህ የሚያደርጋችሁ? ስለዚህ እሷ የፈለገችውን የማድረግ መብት አላት። 4 ነጥብ ገባ? እና እንደዚህ በቃ ለምን በቃ መለሰች? ለምን? ድሮ ተከብሯል። ድሮ ብዙ ነገር ተብሎለታል፣ ተደርጎለታል። ገባ? ግን ደግሞ ያ ዋጋ አልገባውም። ካልገባው ደግሞ ምንም ማድረግ አይችልም። እንደዚህ ሲሆን ነው የሚገባው። አዎ ምናልባት እሱም ከጥፋቱ ተምሮ እሷም ተመልሳ አንድ ላይ ሊሆኑ ይችላሉ። ግን እሱ ሲያደርግ የነበረው በዚህ መልኩ ነው ሊገባው የሚችለው እንጂ በእርግጥ በበቀል መመለስ አግባብ ነው ብዬ አላምንም። ግን አንዳንድ ሰዎች በራሳቸው ሲደርስባቸው ነው የሚማሩት፣ ካልሆነ መቼም አይማሩም። ስለዚህ አብርሽ አሁን ሲያደርግ የነበረው ነገር በቤቱ ምናምን ትላለህ። እሷም እኮ በቤቷ እኮ ነው ፈልጋ ነው እንዴ? በቤቷ ደስተኛ ሆና ነው? ደስታን ሰጥቷት ነው? ሄርሜላ ከነሱ ቤት ስትመጣ ይሆን ነገር ሲፈጠር ይሆን ነገር ሲሆን አንዳንድ አክቶች ምናምን ሲደረጉ በቤቷ ለዛውም በ80 ላይ ሆና ያ ሁሉ ሲደረግ እሷ ፈቅዳ ነው? እሷ ወዳ ነው? እሷ ይዛሃትና ብላ ነው? አየህ እዚህ ጋር ነው የተሳሳትከው። እሷም ደግሞ እንዲህ ስታደርግ ለዛውም ተፈተናል ብለዋል። ሲቀጥል ደግሞ ራሷ እየከፈለችበት የምትኖረው ቤት ነው፣ እሷ አይደለም ከፍሎ የሚያኖራት። ሰማ? ጆሮን ኮርኮር አድርግና ስማ። እና ቀይ መስመር አትለፍ። ቤት ምናምን እንዲህ ዋጋ ከፍሎ የሰራው ቤት አስመሰልከው እኮ። ስለዚህ መብቷን አትጋፉ። መብትና ግዴታ የሚባል አልተማራችሁም? እንደ አማርኛ ላይ አማሪክ ትምህርት ላይ ትንሽ ፊደል አልቆጠራችሁም? ስነ ዜጋ ላይ አልተማራችሁም? ስለ ህግ። ስለዚህ እንዲህ ከፍ ማለቷ እንዲህ ቀና ማለቷ እያንዳንድሽ አዳሚ አያን ገብግብሽ። በቃ ሩታዬ ትችያለሽ፣ የምር ትችያለሽ። አለቀ። መወቀስ ካለባቸው ሁላችሁንም መውቀስ ነው። ከዛ ውጭ ደግሞ እሱ ከሰራው አንጻር እሷ ምንም ነው። ገባህ? ቤት 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 ብላችሁ ልትሞቱ ነው እንዴ? እሱ ከፍሎ ቢያኖራትማ ጭራሽ ሰው አታደርጓትም። ራሷ ከፍላ ለምትኖረው። ሲቀጥል ሩታዬ እኔ ቶሎ በቤትሽ ቪዲዮ ከለቀቅሽበት ሳምንትሽ ነው። ስለዚህ በቤትሽ ቪዲዮ ልቀቂበት። በቃ አለቀ። ማንንም ቅራቅንቦ እንዳትሰሚያቸዋል እንዴ። ወዳጆችሽ ብቻ ሲነግሩሽ ስሚ። ከዛ ውጭ ግን የማንም ካልስማጠም አይችል ምናምን ይላል እንዴ። እያንዳንድ የተደፋው አታቀናም እኮ ራሱ እንዲህ በሰው ህይወት ገብታችሁ ስትፈተፍቱ ማለት ነው። እና ወዶችዬ በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ሰላም ቆዩልኝ። በቀጣይ ደግሞ ባበደ ቪዲዮ እንገናኛለን።